ኦኬ አዳዲስ ነገሮች አሉ። ሩታ በድጋሚ አብርሃምን በጉልበት ወረቀቱ ላይ እንዲፈርም ለማድረግ ሞክራ ነበር። ነገር ግን አሁንም አልተሳካም። የሩታ ወንድሞች ሄርሜላን ማግኘት ችለው ነበረ። አሁንም እንዳቀዱት አልሆነላቸውም። ከፍተኛ ግርግር ነበር የተነሳው። በዚህ ጉዳይም የምላችሁ ነገር አለ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ሀሳብና አስተያየታችሁን በመስጠት አብራችሁኝ ሁኑ። እንግዲህ ወደ ጉዳይ ስገባላችሁ በሄርሜላ በኩል ያለውን ጉዳይ ነው የምናገኘው። የሩታ ወንድሞች ሄርሜላ ላይ ከፍተኛ የሚባል ዛቻና ድብደባ ለማድረግ ሞክረው ነበረ። ከፍተኛ ግርግር ነበረ የተነሳው። እንግዲህ ሄርሜላ አሁንም የማትቀመስ ሰው መሆኗን አስመስክራለች። የሩታ ወንድሞች ያሰቡትን ማድረግ አልቻሉም። ምክንያቱም ወገቧን ይዛ ነበረ ልካቸውን ስነግራቸው የነበረው። በጣም ሊናገሯት ሞክረው ነበረ። ከአብርሽ ጋር ያለሽን ግንኙነት አቁሚ ሲለዋት ነበረ በተደጋጋሚ። ነገር ግን ሄርሜላ እንደዚህ በቀላሉ የምትበገር ሰው አይደለችም። ብቻዋን ነው እንግዲህ እነዚህን ሁለት ወጠምሽ የሩታን ወንድሞች ልካቸውን ብላ አስፈራርታቸው የመለሰቻቸው ማለት ነው። አንድም ነገር ማድረግ አልቻሉም። ሄርሜላ ላይ አንድም እርምጃ መውሰድ አልቻሉም። ሁሉም ነገር በንግግር ነበረ ያለቀው። በጣም ስታስፈራራቸው ነበረ። መልሳ ልካችሁን ነው ማሳያችሁ ስትላቸው ነበረ። ከዚህ በፊት እንግዲህ እንደነገርኳችሁ የሩታ ወንድሞች ሄርሜላ ላይ እርምጃ እንወስዳለን ካገኘናት ብለው በባትሪ ነበር ሲፈልጓት የነበሩት። ያልገቡበት ጉድጓድ አልነበረም አብርሃምና ሄርሜላን ለማግኘት። አሁን ላይ ግን ሄርሜላን ማግኘት ችለው ነበረ። ነገር ግን እንዳሉት እንደዛቱት ያደረጉት ነገር አንድም ነገር የለም ማለት ነው። በተቃራኒው ሄርሜላ ነች ልካቸውን ነግራ አስፈራርታ እማታርፉ ከሆነ የሚደርስባችሁን አሳያችኋለሁ ብላ ነበር የመለሰቻቸው ማለት ነው። አንድም ነገር ማድረግ አልቻሉም። ከዛቻና ከማስፈራሪያ ውጪ አንድም ነገር ማድረግ አልቻሉም ማለት ነው። ሄርሜላ ምላሻቸውን ሰጥታቸዋለች። ምንም እንዳልሆኑ ነግራቸዋለች ማለት ነው። ሄርሜላን አልቻሏትም። አንድም ያሉትን ቃል አልፈጸሙም ማለት ነው። የሩታ ወንድሞች አሁን ላይ በርግገዋል ማለት ይቻላል። ደንግጠዋል ማለት ይቻላል። ባለፈው እንግዲህ ሽጉጥ ይዘው ሲዞሩ እንደነበረ አይታችኋል። ያንን እንኳን ማድረግ አልቻሉም ሄርሜላ ላይ ማለት ነው። ምንም ነገር ማድረግ አልቻሉም። ነገሮችን በንግግር በዛቻ አስፈራርተው ሄርሜላ ከአብርሃም እንድትርቅ ለማድረግ ሞክረው ነበረ። ነገር ግን በተቃራኒው ሄርሜላ ነች ከኛ ህይወት እማትርቁ ከሆነ አሳያችኋለሁ፣ ልክ ነው ማስገባችሁ ነው ያለቻቸው ማለት ነው። በዚህ መልኩ ነው የተቋጨው ማለት ነው። በአጠቃላይ እንግዲህ ከሄርሜላ ጋር ከፍተኛ የሚባል ግርግር ፈጥረው ነበረ። ሄርሜላን ለማስፈራራት ሞክረው ነበረ። እርምጃ እንደሚወስዱባት ሲዝቱባት ነበረ። ከሩታ እንድትርቅ ከአብርሃም ርቃ እንድትሄድ ከሁለቱ መሃል እንድትወጣ በዛቻና በማስፈራሪያ ሲነግሯት ነበረ። ነገር ግን አንድም የሆነ ነገር የለም ማለት ነው። ሄርሜላ በድል ተወጥታለች ማለት እንችላለን። በአጠቃላይ በዚህ መልኩ ተቋይቷል ማለት ነው ነገሩ። ወደ ሩታና ወደ አብርሃም ግንኙነት ስመለሳችሁ ሩታ በድጋሚ አብርሃምን ሰው አምጥታ አስፈራርታ ፊርማ ለማስፈረም ሞክራ ነበረ። በጣም ከፍተኛ ንዴት ውስጥ ነበረ አብርሃም የገባው። እውነት ለመናገር ይሄ ነገር ወዳልተገባ ነገር እየሄደ ነው። ፊልም ነው የሚመስለው፣ አክሽን ፊልም ነው የሚመስለው። ሽጉጥ አለበት፣ ቦክስ አለበት። አሁን ላይ ወደ አክሽን ፊልም ተቀይሯል ማለት እንችላለን። ነገሮች ወዳልተገባ ነገር እየሄዱ ነው። ከንግግር አልፈው ወደ ጉልበት እየሄዱ ነው። በሄርሜላ በኩል ያለውን ነግሬያችኋለሁ። አሁን ደግሞ በሩታ በኩልም እንደዚህ አይነት ነገር እየታዩ ነው። ሩታ በጉልበት አብርሃምን አንበርክካ እንግዲህ ይሄን ነገር እንዲፈርም ለማድረግ ሙከራ አድርጋ ነበረ። ነገር ግን አሁንም አብርሃም አልፈርምም ብሏል። በጣም በሚገርም ሁኔታ፣ በሚያሳፍር ሁኔታ፣ ከሩታ በማይጠበቅ ሁኔታ አብርሃምን በኃይል አንበርክኮ ለማስፈረም መሞከር በጣም አሳፋሪ ነገር ነው። ከሩታ የማይጠበቅ ባህሪ ነው። ሩታ እንግዲህ እልህ ውስጥ ንዴት ውስጥ የገባች ነው የሚመስለው። አሁን ላይ በፎርስ እንግዲህ አብርሃምን እንደዚህ አይነት ነገር ውስጥ አስገብታ በወጠምሻ አስገብባ ይሄን ነገር ለማስፈረም ሙከራ አድርጋ ነበረ። ነገር ግን አይበገሬው የወንድ ልክ ነው የሚባለው አብርሃም አሁንም እዚህ ወረቀት ላይ አልፈርምም በማለት እንግዲህ እነዚህን ወጠምሻዎች
አሳፍሯል ማለት ይቻላል። ሲጎነትሉት ነበረ፣ የተለያዩ ነገሮችን ሲያደርጉበት ነበረ። አንዴ ተንበርከክ፣ አንዴ ተነሳ ሲሉት ነበረ። ነገር ግን አብርሃም እዚች ወረቀት ላይ ንክች አላረግም፣ የፈለጋችሁትን አርጉኝ ሲል ነበረ። እንግዲህ በዚህ አክሽን ፊልም ላይ አሁንም ሽጉጥ አልታየም። ነገር ግን በባለፈው ቪዲዮ እንዳያችሁት ሽጉጥን ሲጠቀሙ ነበረ። ወደ አልተገባ ነገር እየሄደ ነው ይሄ ነገር። ቦክሱ፣ ሽጉጡ፣ አክሽኑ፣ ካራቴው እየቀጠለ ይገኛል። ቤተሰቦች በጣም እየከበደ ይገኛል ነገሩ ማለት ነው። እንግዲህ ከጉልበት ነገር ውጡ ነው ለማለት የምፈልገው። ሁሉም ነገር በህግ መሄድ ካለበት በህግ ነው መሄድ ያለበት። ከጉልበት ከዛቻ ከማስፈራሪያ ውጡና በንግግር ለማመን ሞክሩ። ተቀራርባችሁ ለመነጋገር ሞክሩ። በመሃላችሁ ያሉትን ሰዎች አስወግዳችሁ ተነጋግራችሁ ነገርን ለማቀራረብና ለመስማማት ሞክሩ ነው የምንለው። አለበለዚያ ግን ያልተገባ ነገር ውስጥ ሊገባ ይችላል። በትዳራችሁ በኩል ያለው መናጋትም እየሰፋ ይሄዳል። እንግዲህ ይሄን ነገር አብርዱት ለማለት እንፈልጋለን። ነገሩ ከሯል ማለት እንችላለን። አብርሃም በቀጣይ ምን ሊያደርግ ይችላል? ምን አይነት ነገር ሊወስድ ይችላል? ምክንያቱም በኃይል የተጀመረ ነገር በኃይል ማለቆ አይቀርም። በዚህ ጋር ሄርሜላ የሩታ ወንድሞች ላይ ከፍተኛ የሚባል ዛቻ ነው ያቀረበችው። የማታርፉ ከሆነ ልክ ነው ማስገባችሁ እያለች ትገኛለች። በዚህ ጋር ደግሞ ሩታ አብርሃምን እንደዚህ በጉልበት አስፈራርታ ለማስፈረም እየሞከረች ትገኛለች። አብርሃም በቀጣይ ምን ሊያደርግ ይችላል? እያንዳንዷን እያደነ እንግዲህ ሻሩካን ይሆንባቸዋል ወይስ ነገሮች እንደዚሁ እንደለዘዙ ይቀጥላሉ የሚለው ነው እንግዲህ አሳሳቢ ነገር ያደረገው አሁን ላይ። በሌላ በኩል በጋሽዬ በኩል ይሄን ነገር ለማርገብ እየሞከሩ ይገኛሉ። ልጆቹ አልያዝ አልጨበጥ ስላሉ ነው እንጂ ጋሽዬ አሁንም ጥረታቸውን አላቆሙም። በተለይ ሩታና አብርሃምን አቀራርበው ለማነጋገር እየሞከሩ ነው። ነገር ግን እየባሰ ነው ነገሩ። ከቁጥጥር ውጪ እየሆነ ነው። በተለይ ሽማግሌ ፊት የሚያደርጉት አክት፣ የሚነጋገሩት ቃላቶች ሽማግሌን አለማክበር በአብርሃምና በሩታ በኩል ይታያል። አሁንም በተለይ አብርሃም የሚያደርጋቸው ባህሪዎች፣ የሚያደርጋቸው ነገሮች በጣም አሳፋሪ ናቸው። ሁሉም ሰው በሩታ ላይ በአንድ በኩል እየፈረደ ነው። ነገር ግን በአብርሃም በኩል ያለውን ነገር ቢመለከትና አብርሃም ላይ ጫና ቢያሳርፍ ብዬ አስባለሁ። በጋሽዬ በኩልም እንደዚህ አይነት ነገሮች ቢደረጉ ጥሩ ነው። ከሩታ ፊታችሁን አዝራችሁ ወደ አብርሃም አድርጋችሁ አብርሃም ላይ ጫና በፈጥሩ ይሻላል የሚል አስተያየት አለኝ ማለት ነው። ጋሽዬ በዚሁ ቀጥሉበት፣ ጥረቶ ይገባናል። ነገር ግን ወደ አብርሃም ሙሉ በሙሉ ፊታችሁን አዙሩ። በተለይ በባለፈው ውይይት ላይ ስለ ሄርሜላ ያነሱት ነገር የለም። በሄርሜላ በኩል ያለውን ነገር ለመፍታት ሞክሩ፣ በአብርሃም በኩል ያለውን ነገር ለማጽዳት ቢሞክሩ ይሻላል የሚል አስተያየት አለኝ ማለት ነው። ለማንኛውም ፊልሙ እንደቀጠለ ነው። አሁን ላይ አክሽን ፊልም ሆኗል ማለት እንችላለን። የሩታ ወንድሞችና ሄርሜላ ተገናኝተው ነበረ። አክሽን ፊልሙ እንደቀጠለ ነው። እንደዚሁም ሩታ አብርሃምን በጉልበት አንበርክካ እንግዲህ ወረቀቱ ላይ ለማስፈረም ሙከራ አድርጋ ነበረ። ነገር ግን አሁንም አልተሳካም ማለት ነው። ነገሮች ከቁጥጥር ውጪ እየሆኑ ነው። ሀሳብና አስተያየታችሁን ግለጹልኝ። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁኝ ሆኑ። የአገሬ ልጆች አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ሁኑልኝ።